ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የሚያዝያ 11 2018 እጅግ ወሳኝ በተለይ አጠቃላይ ለመንግስት ሰራተኞች በሙሉ እጅግ በጣም አስደሳችና መልካም የሆነ ዜና ተሰምቷል። በዚህም ዜና መሰረት እንግዲህ አጠቃላይ ለመንግስት ሰራተኞች የደሞዝ ጭማሪ ሊደረግ ስለመሆኑ ይፋ ሆነዋል። ለመሆኑ ይህ የደሞዝ ጭማሪ ከመቼ ጀምሮ ተግባራዊ ይደረጋል የሚሉትን ሙሉ ዝርዝር ይዘናል። እንዲሁም ሁለት መረጃዎችን ይዤ የቀረብኩ ሲሆን ከትምህርት ሚኒስቴር በኩል አዲስ መግለጫ ወጥቷል። ምንድነው? በዝርዝር እናደርሳለን። በሌላ በኩል ደግሞ ዲስፓራይድስ ወደ ኢትዮጵያ ገበያ ሊቀላቀል ስለመሆኑ ተሰምቷል። ይህንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ ተከታተሉ። እንግዲህ ክቡራን ተመልካቾቼ ለበርካታ ጊዜያት ከመንግስት ሰራተኞች የደሞዝ ጥያቄ ጋር ተያይዞ በርካታ ጊዜያት መረጃዎችን እየተከታተልኩ ሳደርሳችሁ የነበረ ቢሆንም በዛሬው ዕለት ለመንግስት ሰራተኞች አጠቃላይ ማለት ነው እጅግ በጣም መልካም የሆነ ዜና ነው በዚህ ሰዓት ከእጄ የገባው። ለመሆኑ ከመቼ ጀምሮ ነው ተግባራዊ የሚደረገው? በምንስ ምክንያት ነው? የሚሉትን ሙሉ ዝርዝር መረጃውን ወደ እናንተ ከማድረሳችን በፊት ግን ከትምህርት ሚኒስቴር በኩል የወጣውን መግለጫ ላስቀድም። የትምህርት ሚኒስቴር በዩኒቨርሲቲ ተማሪዎች በማይመረጡ የትምህርት መስኮች ሲያስተምሩ የነበሩ መምህራን ከተማሪዎች ጋር በመሆን በሚያዋጧቸው ፊልድ መንቀሳቀስ አለባቸው ተባለ። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ይህንን የተናገሩት የሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የሚኒስትሩን የ9 ወራት እቅድ አፈጻጸም ሲገመግም ነው። በዚህም ቋሚ ኮሚቴው ባቀረበው ጥያቄ በዩኒቨርሲቲዎች ሂሳብ፣ ሳይንስና ግብርና ትምህርቶች በተማሪዎች የተመረጡ አለመሆኑን ጠቅሶ ችግሩን ለመፍታት ምን እየተሰራ ነው ሲል ጠይቋል። ሚኒስትሩ በሰጡት ምላሽ ዩኒቨርሲቲ ውስጥ ፍልስፍና፣ ታሪክ ወይንም ሌሎች የትምህርት መስኮች በተማሪዎች ካልተመረጡ መምህራን ስራ ወዳለበት ቦታ ሊሄዱ ይገባልም ተብሏል። መምህራን ሆኑ ሰራተኞች በእኛ ሀገር አንድ የያዙትን ቦታ መልቀቅ አይፈልጉም። እኛ ደግሞ የምንፈልገው በዩኒቨርሲቲዎቻችን ተማሪዎች የትምህርት መስክ እየመረጡ መምህራንም ከአንድ ቦታ ወደሚፈልጉት ሌላ ቦታ እንዲሄዱ እንፈልጋለን በማለት ገልጸዋል። ቋሚ ኮሚቴው ሪፖርቱን ተመላክቶ ባቀረበው ጥያቄ ከቀደመው አንደኛ ደረጃ እስከ 12ኛ ክፍል ወደ ትምህርት እንዲመጡ ታቅዶ ከነበሩ አጠቃላይ የተማሪዎች ቁጥር 20 በመቶ ያህሉ የመማር ማስተማር እድል አለማግኘታቸው ተገልጿል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በሰጡት ምላሽም የመምህርነት ሙያን ተመራጭ ለማድረግ ማበረታቻ ከመስጠት ጀምሮ የተለያዩ አማራጮችን በመተግበር ብቃት ያላቸው የማፍራት ስራ እየተከናወነ ነውም ብለዋል። የከፍተኛ ትምህርት ተቋማት የጥራት መጓደል ከፍተኛ መሆንና በዩኒቨርሲቲ መውጫ ፈተና የበዛ ስርቆትና የውጤት መውረድ እንደሚያጋጥም ገልጸው ዩኒቨርሲቲዎች ይሰጥ የነበረበት ምክንያት ከዚህ ቀደም ወደ ተቋሙ የሚገቡ ተማሪዎች ደካማ ስለሆኑ የመውጫ ፈተና ውጤት መውረድ አይገርምም የሚል እንደሆነም አክለዋል። የመውጫ ፈተናን አስመልክቶ አስመራቂ አንድ ዩኒቨርሲቲ ሰራቂው ሌላ ዩኒቨርሲቲ ሆነው የሚከናወንበት መሆኑን ገልጸው በጉዳዩ ላይ ምርመራ እንደሚካሄድ ለፌዴራል ፖሊስ መስጠቱንም ተናግረዋል። የወንጀል ድርጊቱ በተፈጠረበት ወቅት ወዲያውኑ ለመያዝና በቁጥጥር ስር ለመዋል በተደረገ ጥረት እምቢተኝነት አጋጥሞ ነበር ያሉት ሚኒስትሩ ይህ በአመዛኙ በአዲስ አበባ የተከሰተ ነውም ብለዋል። ለገንዘብ ብሎ ፈተና የሚሰርቅ መምህር ትምህርት ዘርፍ ውስጥ ፈጽሞ መኖር የለበትም ብለው ከዚህ ቀደም ያጋጠሙ ክስተቶች በፍትህ ሚኒስቴርና በፌዴራል ፖሊስ ክትትል እንደሚደረግባቸው በዚህ ሰዓት ሪፖርተር አስነብቦናል። በሌላው መረጃችን ዲስፕራይዶስ ከ500 ሚሊዮን ብር በላይ በሆነ ኢንቨስትመንት ወደ ኢትዮጵያ ገበያ የሚገባው በሄኒክ ኢትዮጵያ አማካኝነት መሆኑን ተገልጿል። ሄኒክ ኢትዮጵያ ከ3 አስርተ ዓመታት በላይ የቆየ ታሪክ ያለው ዲስፕራይዶስ ወደ ኢትዮጵያ ገበያ መቀላቀሉንም ተናግሯል። የዲስፕራይዶስ በተለይ በላቲን አሜሪካ፣ አሜሪካና የተወሰኑ ኤዥያ ሀገራት የሚታወቅ ሲሆን በኢትዮጵያ በቂሊንጦ በሚገኘው የሄኒክ ኩባንያ የሚመረት እንደሆነም በዚህ ሰዓት መነገሩ ተገልጿል።
በሌላው መረጃችን በጉጉት ሲጠበቅ የነበረውና ለመንግስት ሰራተኞች አጠቃላይም ጥያቄ ስለሆነው የደሞዝ ጭማሪን በተመለከተ እጅግ በጣም መልካም የሆነ ዜና በዚህ ሰዓት ይፋ ሆኗል። የመንግስት ሰራተኞችን ደሞዝ ለማሻሻል በተደረገው ሪፎርም በአንድ ዓመት 290 ቢሊዮን ወጪ ተጠይቋል ተባለ። ብልጽግና ፓርቲ ምርጫ ካሸነፈ ደሞዝ ጭማሪ ይኖራል ማለቱን በዚህ ሰዓት የገለጸ ሲሆን መንግስት የመንግስት ሰራተኞች ደሞዝ ለማሻሻል በተደረገው ሪፎርም 290 ቢሊዮን ተጨማሪ ወጪ እንደጠየቀ የሲቪል ሰርቪስ ኮሚሽን አስታወቀ። በ2017 እና 2018 ጥቅምት ወር ለመንግስት ሰራተኞች ደሞዝ ማሻሻያ በተደረገው ሪፎርም 290 ቢሊዮን ተጨማሪ ወጪ ጠይቋል ሲሉ የሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር ሞኩሊያ ኃይሌ ተናግረዋል። ይህንን የገለጹት መልካም አስተዳደር ለአፍሪካ የአፍሪካ ቀንድ ድርጅት ሰባተኛው ጠቅላላ ምርጫን አስመልክቶ በሲቪል ሰርቪስ አገልግሎት አሰጣጥ ዙሪያ ከፓርቲዎች ጋር ባደረጉት ውይይት መድረክ ላይ ነው። በዚህም ውይይት መሰረት የመንግስት ሰራተኞች ህይወትን ለማሻሻል መንግስት ባደረገው የሪፎርም ለውጥ ከፍተኛ በጀት ማውጣቱን ገልጸዋል። በዚህም የመንግስት ሰራተኛ ከፍተኛ ስራ እንደሰራ የሚያመላክት ሲሆን ብልጽግና ፓርቲ በቀጣይ ሰባተኛውን ጠቅላላ ምርጫ የሚያልፍ ከሆነ ማሻሻያውን ተግባራዊ እንደሚያደርጉም ጠቁመዋል። በ2017 በተደረገ የደሞዝ ጭማሪ 90 ቢሊዮን ተጨማሪ በጀት የጠየቀ ሲሆን በ2018 መስከረሙ ላይ ደግሞ ከነበረው በጀት ውጭ 200 ቢሊዮን ተጨማሪ በጀት እንደጠየቀ ኮሚሽነሩ አብራርተዋል። እንዲሁም የሲቪል ሰርቪስ ተቋም ከተመሰረተ ከ108 ዓመት በላይ እንደሆነው ጠቅሰው በሰራተኛውና በአገልግሎት አሰጣጡ ላይ ከፍተኛ ለውጥ መምጣቱንም ገልጸዋል። በዚህም በተደረገው የሪፎርም ለውጥ መሰረት ለቀጣይ የተሻለ አገልግሎትና የክፍያ ማሻሻያ እንደሚደረግ መናገራቸውን ከአሃዱ በኩል ያገኘነው መረጃ ያመለክታል። በመጨረሻም በዓለም አቀፍ ደረጃ በቡና አቅርቦት ላይ ተፈጥሮ የነበረው ስጋት እየረገበ በመምጣቱ የቡና ገበያ ዋጋ በከፍተኛ ሁኔታ መቀነሱ ተገለጸ። በተለይም በመካከለኛው ምስራቅ ለንግድ ፍሰቱ እንቅፋት ሆኖ የነበረው የጂኦፖለቲካዊ ውጥረት መላላት ለገበያው መረጋጋት እንደ ዋነኛ ምክንያት ተጠቃሽ ሆነዋል። የኢራን መንግስት ስትራቴጂያዊ ጠቀሜታ ያለውን የሆርሙዝ የባህር ሰርጥ ለንግድ መርከቦች ክፍት ማድረጉ ማስታወቁ የቡና ንግድ ፍሰት ወደ መደበኛ ሁኔታ እንዲመለስ በማድረግ የአቅርቦት ስጋቱን ቀርፏል። ለቡና ዋጋ መውረድ ተጨማሪ ምክንያት ሆኖ የተጠቀሰው የብራዚል ከፍተኛ የምርት ትንበያ ነበር። ብራዚል በ2026 እና 2027 የምርት ዘመን እስከ 75.9 ሚሊዮን ከረጢት የሚደርስ ከፍተኛ ምርት ታመርታለች ተብሎ መጠበቁም ተገልጿል። በሌላ በኩል የቪየትናም የቡና ውጭ ንግዷ ወደ 14% ማሳደጓ እንዲሁም የቡና ዋጋ በዓለም አቀፍ ደረጃ እንዲቀንስ አድርጎታል። በአጠቃላይ የዓለም የቡና ዋጋ በ2025-2026 የምርት ዘመን በ2% አድጎ 178.8 ሚሊዮን ከረጢት ይደርሳል ተብሎ ቢገመትም የገበያው መዋዠቅ አሁንም እንደቀጠለ መሆኑን ከሶሎዳ ያገኘነው መረጃ ያመለክታል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሸር አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ይሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ